ልክ አጥንት እንዳየ ውሻ ያለከልካሉ በየቦታ እየገቡ የሌለ ኮመንት ለምን አይተውም? ቆይ እሷ ይቅርታ እያለች እየሰራች ሲሙ እዚህ ጋር ማለት እሷ ስንት ጊዜ ነው በሰው የምትመራው? እንዴ አቃመላትም ልጅቱ እኮ ማለት ነው ሱሱ ልጅቱ ሲጀመር የምትሰጣትን ኮመንቶቹን እያወጣች ነው ቪዲዮ እየሰራች ያለችው። ለምን ቆየኛ ልጅቷ አርፉም እውነትም እንድትዘገዘቅ ፈልገው ነው መሰለኝ እነሱ ራሱ በየኮመንቱም ያለከልኩት። ምንድነው ችግራቸው? ማለት ነው ዝም በሉ ባካችሁ። የሆነች ልጅ ሰሙ ቤት መጣች። ከዛ ሁሉም ገስት ላይ ያለው ሰው ሰደባት እንዳለ ማለት ነው። ከዛ እኔ በውስጥ አወራኋት። ለምን እንደዚህ ታደርጊያለሽ ስላት እግዚአብሔር ምስክሬ ነው እነሱ ሲርቡኝ እንጂ ያረኩት እኔ እነሱን ጠልቼ አይደለም ማለች። ወዲያውኑ አንስታ አሁን خلاص በስነ ስርዓት ፎቶ መቦሰድ እንትን ይዛለች ልጅቱ ማለት ነው። ግን ሰው ባለፈው ብላለች እኮ ባለፈውም ራሱ ጨረቃ በት ገብታ እነሱ ናቸው የነካኩኝ ያሉት እኔ ምንም ያረኳቸው አይደለም እንደዛ እንዲሆን የሚያደርጉት እነሱ ናቸው አለች። መቸለት መሰለች ትላንት ነው መሰለኝ የሆነ ነገር በተፈሰተ ቁጥር ገብተው ይሳደባሉ። የሆነ ነገር መታገስት ላይ ለማስማማት በገባች ቁጥር ገብተው ይሳደባሉ። እሷም እየሄደች ይሆንና ፍላጎታቸው ይሄ ነው። ራሳቸውን በገዛጃቸው ታናገርሽው ማይስተካከል ነገር የለም። ግን አንቺ ስለተናደሽ ስለምናምን ነገር ምንም ትርጉም የለውም። ስለጮህሽም ግን ቆይ ምንም መፍትሄ ምንም ፋይዳ ለማያመጡት ነገር ለምንድን ነው ገብተው የሚሳደቡ? ለምንድን ነው ቆይ ልጅቷ የሚያዘገዝጉት? የኛ ልጆች ራሱ ለምንድን ነው የሚያደርጉት እንደዚህ አይነት ነገር? ለምንድን ነው እየሄዱ በቃ የኮሜንት ውስጥ የሚጽፉት? አለ ገላነ ፓስተር ያቺ ልጅ ማለት ነው አይሚ አንገቷ ቆርጣ ዘዝቃለች። እግዚአብሔርን በጣም የተመታች እግዚአብሔርን በጣም ነው የሚያስጠላ ማረኝ። ማናት እሷ? እስቲ ሼር አድርጊው ባላል ድንግል ማርያም ሲላረገች እቺ የተመታች በኢየሱስ እንትን እኮ ነው ገላኔ ማለት ልንገርሽ መጀመሪያ የፕሮፋይል አስቀመጠች ልጅ ናት እኮ ቃልዬ ማለት ነው። ቃልዬ አዳምጡኝ ማለት ነው አንዴ ማለት ነው። ሲጀመር የኛ ልጆች ገብተው ተሳደቡ፣ የኛ ልጆች ገብተው ተሳደቡ አትበሉ። የኛ ልጆች ሳይነኩ አይነኳቸውም። ልጅቷ ሲጀመር ማለት ነው የሆነ ኬዝ አላት። ገባችሁ አይደለ? ማንም መጥቶ ልጆቹ ገብተው ተሳደቡ። እሷ ስነ ስርዓቷን ከያዘች ለምንድን ነው ገብተው የሚሳደቡት ልጆቹ? ሲጀመር እሷ ናት እንጂ ችግር ያለው እሷ ጋር ነው። ዝም ብላችሁ እዚህ ገስ ላይ ቁጭ ብላችሁ የሆነ ነገር ከምታወሩ ሌላ መፍትሄ አትፈጥሩ። እንትን ማለት ነው እንትን ገብታችሁ ማለት ነው እንትን ማድረግ ነው ሪፖርት ማለት ነው። አሁን እዚህ ቲክቶክ ላይ ባወራም ነው ምንም ያላረኩት ነገር የለም። ግን ቃልዬ ማለት ነው እሷ እስኪ አስቢ አንቺ እሷ እንደው ማለት ነው ጥሩ ሰው ናት ብላችሁ እንኳን ተከራከሩላት። እሺ አንቺ የድንግልማ እንትን ነው ኔትወርክ ይዛታል መሰለኝ። እኔ እኮ እየተከራከርኩላት አይደለም። ግን በቃ እናንተ ማትናገሩ እነሱን ከተስተካከሉ ይስተካከሉ። እሱ ቁጥራቸው ምናልባት ሊተው ይችላሉ ብዬ ነው እኔ አላውቅም። እኔ አሁን እናቴ አንቺ እኮ ልክ ነሽ ቃልዬ፣ ግን ልጅቷ ማለት ነው እግዚአብሔርን ልጅቷ ጤነኛ አይደለችም። አይደለም አረጋዬ ልንገርሽ፣ አይደለም ቃልዬ ልንገርሽ፣ መጀመሪያ የብሩኬ ፕሮፋይል አስቀመጠች አይደል? ከዛም በኋላ እሱን ቲታ አሁን መጣ ስለድኖ አስመጣ አይሰድቡኝም አይዘቀዝቁኝም ብላ ነው እንዴ እንትን ስለድኖ አስቀመጣ። አሁን ፕሮፋይል መጠቀም እሱ እኛን የሚመለከተን ነገር አይደለም። የግድ እኛ በሄድነው መንገድ ለምን አትጓዥም አንልም። ማንም የፈለገው መምረጥ ይችላል። ማንም የፈለገው መሆን ይችላል። እዚህ ጋር ፕሮፋይል ስለተጠቀመች አይደለም እሷ ፕሮፋይል ለምን ብሩከን ገርተው የብሩከን ቤተሰቦችን አመታ መጠቀም ትችላለች። የኛ ችግር ያ አይደለም። መፍትሄ ነው። እኛን ለማናደድ ሲባል ፎቶ የግድ መዘግዘግ የለበትም። ማንም ቆርጣ ብትፖስትም እኛ እሱን አይመለከተንም። እየገባችሁ ለምን ተቆረጠ ለምን እንደዚህ ሆነ አትበሉ። የውልሽ አስቴር አዳምጪ አንቺ ማለት ነው። ሲጀመር ብሩኬን ለምን ፖስት ብለው አይደለም ልጆቹ የሰደባት። እሷ ሃይሚዬ ላይ ጽፋ ስትፖስት ነው። መጀመሪያ አጣሩ። ሳታጣሩ ግን አታወሩ። ተዋቸው ልጆቹን። እሷን የሚዘቀዝቁ ልጆች እንዲሁም አትናገሯቸው። ይበሉ አይደለም። እሺ ጨርቃ የዛሬን አላየሽም እንዴ? ሄደች እኮ ለምን ነው ሄደች? ተዋት ኖ አስቴር አንቺም ስሚ ቃልም ስሚ ማለት ያልሆነ ነገር አታውሩ። ምንድን ነው ያልሆነ ነገር አወራችሁ? ልጅቷ ክፉ ነገር ስለሰረች እኮ ነው በኮሜንት የተሳደበችው። ታውቃላችሁ? ያንን ነገር ይወቁ። ጋይስ
ተወት አድርጉኝ። እኔ እንደፈለጋችሁ ማድረግ ትችላላችሁ። አይመለከተኝም ሲጀምር ራስ ባስ ሚስተር ለኔ ነው ሼር አለች ለኔ ነው ሼር አለች ሱስ እንደው ተሳዝነኛለች እኮ ገበርም በዛ። እሺ አሁንስ በዛ ማርያምን በጣም ኮፈርቼ እኮ ነው ከአንቺ ከሚጠላ ሁሉን ነገር ይቀር እንደም እኔ መድኃኒዓለም ነው የምላችሁ። እዚህ ጋር ያለው ሁሉም ሰው ማለት ነው የተለያየ አስተሳሰብ ነው ያለው። የተለያየ የማንም አስተሳሰብ እንትን የለም፣ አይገናኝም። ምንም ነገር አልፈልግም። ናቴን ሆን ኪቴን እየቀባው ነው ከገባ መጀመሪያ ድሮንም እኮ እየገባ መንጫጫት እንጂ ምን መብት ማምጣት ምን እናውቃለን? ልማዳችን አይደለ? ያ ማለት አስቴርን ሊከርብታት ነው። አዎ የምን ይደረግ እዚህ ጋር መታችሁ አድርጉ። አደረጉ አላደረጉ ምን ሪከርድ አስቴር ለዛ ትጨነቃለች እንደ የነሱ ሪከርድ ነው የሚጨንቀኝ መሰለሽ? 10,000 ፎሎ ያለ ማን አለ ቤት እንጂ ነው ሁሉም ፎሎዎቹ የሞታ ነው እናቴ ፎሎ አትበሉ። ምክንያቱም እዚህ ጋር ፎሎ የሌለ ሰው ማንም የለም። ሁሉም ፎሎ አላቸው። ሁሉም ሰው ማለት ነው ማርያምን ሁሉም ሰው ፎሎ አላቸው። ልንገራቸው አስቴር ማለት ነው እስኩቲ ሾዬ ማለት ነው። እኔ ባለፈ ሂጂ ብላችሁ ሸኛችሁኝ አይደለ? እኔ ምስኪንቱ ሄድኩ ስንጦሎጦል ብቻዬን ሄጄ አርጌ ስመጣ የራሴ ቤት 3 ቪዲዮ ጠፋብኝ። ብቻዬን ላኩኝ። አንቺ ጥሩ አይደለም እኮ 10 ብቻ ነው እንዳታረጊ እናቴን አሁን ማለት ነው ለምሳሌ እኔ እዚህ ጋር ሲጀመር እኔ ምንም አይነት ማውራት አልፈልግም። ምንም አይነት ነገር ግን ፎሎ የጠፋ ማንም ሰው የለም። ሁሉም ፎሎወር አላቸው። ከ10,000 በላይ ብዙ ልጆች አላቸው። ሞልቷል። ግን ማንም ሰው ከማውራት ውጪ የሚያደርገው ምንም አይነት ትርጉም የለውም። ማውራት ለለለለለ በየገዝቱ እየገቡ መለፍለፍ ብቻ ምክንያት እንትን የለም እኮ መፍትሄ የሌለው ልክ እንደ ፈሳሽ ውሃ ዝም ብሎ መንጣጣት። ከልብ የምትወዱ ከሆነ ከልብ እውነተኛ ደጋፊ ከተባለ ይሄን ነገር ማጥፋት አያቅትም ነበረ። የግድ ፎቶ መቃጠል አይደለም። ድምጥማጧን ዳግም እንዳትመለስ ተደርጋ ትጠፋት ትችል ነበረች ልጅ። ግን ማንም ሰው ያንን ማድረግ አይችልም። በየገዝቱ ይገባ ለፈሰሰ ውሃ ሰው አይታፈስም መቼስ። በቃ አርገጧት ዘግዝቋት አሳይዋ ቃልዬ ማለት ነው። እኛ እንዘቀዝቃለን አላልንም እኮ እናንተ ሁሉም ሰው ሪፖርት እያደረጋቸው ኮንተንት መዘጋት ነው እንጂ እሷ መዘግዘግ ትርጉም የለም እኮ። ምን ትርጉም አለ እሷ መዘግዘግ? ታዲያ እናንተ ታወራኛ እኛ እኮ እያወራን አይደለም ሪፖርት የምናረገው እያወራን ነው ብለን ነው። አታረጉም እናንተ ስታገኙት አንድ ፎቶ ዘግዝቆ ስታገኙ እዚህ ጋር መታችሁ የተመለሱት በቃ ባላችሁ ሪፖርት ከቀን ስታረጊ ፎሎ እኔ አሁን እመቤቴን ነው የምላችሁ። ለማንም ሰው እንደዚህ አይነት ነገር አልናገርም። ምክንያቱም ባለፈው ብሩክ የምን ነበር ያለው ገስት ላይ ገብቶ ይሄ ቤተሰቡ ሲዘቀዘቅ ማለት ነው የሆነ ነገር አድርጉ ከተደረገ በኋላ ከእናንተ አቅም በላይ ከሆነ ከማንም ጋር አትጣሉ፣ ወደ እኔ ሼር አድርጉ ብሏል። ፎሎወር የለኝም ቀጥታ ወደ እሱ ነበር የምልክ። ማድረግ አልቻላችሁ በየቀኑ ትዘቅዘቅ እንዴት አለ ልጅቱ ያላጠፋችሁና በማታውቁ ቆሻሻ ይኸው መታ ሄደች ይከክ አለክ ወደ ነይ በያት መታ ሄደች። እመበጣችሁት እና ገስት ነኝ ያገቢ አንቺ ደንቆሮ አስቴር አትሳደቢ በእናትሽ አስገቢያ በሰላም መሳለች እንዴ አለች እኮ ገስት ላይ አለች መታለች። ነይ ውድ ነይ በስነ ስርዓት አውርተን ችግሩን እንፈታለን። በስ ሌላ አትስደቡ። ሲጀመር ስድብ ምን ድግሪ ጫናቸው ቃል እቺ ችግሯን በስነ ስርዓት የምትፈታ አይደለችማ። እቺ የምትፈልገው ቪው ፎሎወር ልክ እንደሷ አሉ፣ ልክ እንደሷ እንደሚያለገልኩት አሉ፣ ልክ እንደሷ እሷ መሳዮቹ ደንቆሮው አለመከታተል እንደዚህ አይነት ሰው ላኪ ትግስት ውስጥ አሁን እኔ እጄን ተከታተላት ትመጣልናለች እንጂ ነይ ግቢ ማታ በሱ ገባለሁ። ቀን በዚህ ማታ በዛ አውሪያት ቃልዬ በፍቅር አውሪያት ማርያምን ነይ ግቢና የሰው ልጅ ሆኖ ሁለት ነው የምትዘቀዘቀው ወይስ አንዱን ብቻ ነው? ከዛ በኋላ ማለት ነው ሃይሚን ፎቶ ተመዘቀዘቂ የኔ ፎቶ ዘቅዘቂ እንደውም ታፈምሽኛለሽ ካሊ ወሊ
የምታለቅሰው ሌላ የሚያለቅሰው አይገባሽም አንቺ። በነገርሽ ላይ ከትላንትና ወዲያ ጨረቃ ቤት ተጠርታ መታ። ጨረቃ ቤት ሁሉም ገብቶ አናገሯት፣ አናገረች። እኔ ሲነካኩኝ ነው እኔ ኖርማል ይጠቀማለሁ። እንደዚህ ደስ ይላል። ሰሚራ እንዳላስወጣሽ ሰሚራ ሞድሬቱን ነው ማነሳልሽ። አንሹ ሰሚራ። እሺ እኔም እንደዚህ ስትሆን ደስ ይለኝ። አናግረናት ከዛን እሺ ብላ ኮመንት ገብቶ እኔ ዝም ስል ኮመንት እየመጡ እየሰጡኝ ይገፋፉኛል አለች። እነሱ ሲገፋፉ ግን እዚህ ጋር ማለት ነው ኦደንስ ያደረገው ነገር ሃይሚ ምን አገባት? ለምንድን ነው ሃይሚ የሚዘገዘቀው? ከኦደንስ ጋር ችግር ካለበት ከኦደንስ ጋር ነው። ለምንድን ነው ወደ ሃይሚ የሚሄዱት? እዚህ አስገቢያ ልጅቱን ካላስ አባት እኮ መግባት ከፈለገች ትገባለች። ሰላም ፈጥራ አለምዬ ገብታ አናግራት ምናምን። ከዛ ሰላም ፈጥራ ሄዳ ነበረ። ዛሬ ላይ ምን ጠዋት ላይ ተነስታ መዝሙር የዘመረች ማታ ላይ መታ ፎቶ መዘገዘገች። አጁዛ መንፈስ ያለባት ናት እንጂ ደህና ሰው ነች እንዴ? ቆይ ይሄን ጋንጩርሽን ወሰጅና ዘገዳም ላይ ቢተረግፍ ይሻልሽ ነበር። አንቺ ዶንቆሮ ጸበል ምድር ያንን ነው የሚለቅሽ እንጂ በዝም ብሎ አይለቅሽም። አንቺ ጠዋት መዝሙር የዘመርሽ ከሰዓት መጥተሽ ሳይሆን ትዘገዝጊያለሽ። በማርያም ጧት እየዘርኩ ነው። እግዚአብሔርን አንቺ ከባድ ለመስተፋቅር ነው መሰለኝ ያለባት። እግዚአብሔርን ያምላ ፍቅር የሶስ ጤናማ ሰው ታዲያ እንደዚህ ያደርጋል? እሺ እና ኧረ በማርያም ጤናማ ሰው ታዲያ እንደዚህ ያደርጋል እንዴ? ቆይ ጠዋት ላይ መዝሙር የዘመረች ቆይታ ማታ ላይ መታ ፎቶ መዘገዝገ ታዲያ እቺ ጤና አላት ብለሽ ታስቢያለሽ? እቺ መንፈሷ ባይ ስላት ነው እንጂ አዙሮ ይጣልሽ እዛ ያለሽበት። በለው ከፋ አስቴርስ ለካ እንደተናገሪ ናት እንዴ? መገድ አደባባይ መመተን እኔ ካልነኩኝ ቆዝ ምንም እንሰውን አልነካም። ሲጀመር አሁን በሰላም ስንጫወት ነበረ መታ እናንተ አሽቃባጮች፣ እናንተ ቆሻሻዎች ብላ ተሳድባ ነው ታሄደች ያለ ምንም ምክንያት። እሺ የራሁን ማለት ነው አንቺ በተናገርሽ ማለት ነው። አሁን ከሄዳ ፎቶ ዘግዝጋ ትመጣለች። ጠብቂ። ምንም ትርጉም የለውም እኮ መንፈስ አለባት ያልኩት እኮ ለዚህ ነው። እቺ ጤናማ አይደለችማ። ታዲያ በሽታ ስላለባት አይደለ እንደዚህ የምትሆነው? መንፈስ ስላለባት ነው። እቺን ታዲያ ተባብሮ ወደ ገዳም መውሰድ ነው እንጂ ከዛ ውጭ እኮ እንትን ናይ ግቢ። አዎ ገባች። ናይ የተጠቀምሽውም ስላድነው እኮ ባስሽ። አንቺ ደግሞ ሱሱ የጨረቃ ፋሚሊ ነው ይወጡ ማለት ነው። እሺማ እኮ ዋጠጭ አረፍ ቆይ እነ ቃልዬን ሰላም ልበላቸው በፊት አነርሺ እንዴ ቆይ ልጅቷ ገብታለች። ልጅቷን አውሯት መጀመሪያ ቃል ገብታለች ነው አነርሽነቴ። አሁን ማለት ነው ተባበሩ፣ ሁላችሁም ሚውት አድርጉ። በእግዚአብሔር ሁላችሁም። እኔ አወራታለሁ። ልጅቱ ይቺ ናት። የማርያምን ፎቶ ፕሮፋይል ያደረገ ይሆናል። ከምር ሚውት አድርጉ። እመቤቴን አድርጋ። እሷ መጥፎ ነገር አሰራም ሲጀመር። ከላይ እንዴት ልትሰራ ትችላለች? እህቴ እንዴት ነሽ? ሃይ አይሰማም? እሷ መቼም እንትን አትልማ፣ በአፏ አታወራም። ኮመንት ነው የምትጽፈው። ለምን በኮሜንት ማሪ ማውራት አትችይም? አይ ምላሷ አይሰራም። ማውራት አትችይም? ያውሩት ከደጁ ተናገሪ አናግሪኝ። ከምር እንጂ የሚሆንብሽ ጸብ ካለብሽ ማለት ነው። በምን ምክንያት ነው ከኛ ጋር? እሺ ጸብሽ ከኛ ጋር ከሆነ ሃይሚ ምን አደረገችሽ? ተረጋጉ። የሚኮኑ ይኮናል። አሁን ማለት ነው አሁን እንደምንም ሼር አድርጌ አስመጣታለሁ። ግን እዚህ ጋር የሚለፈልፍ ሰው አንድ ባንድ ነው ማወርደው። ማርያምን በስነ ስርዓቱ ማውራት የምችሉት በስነ ስርዓት አውሩ። ሚት ያዙ። እኔ ለራሴ ማውራት አለ። ከዛ እናንተ ታወራላችሁ። ግን አንድ ሰው ታውቃለህ የገባኝ ማውራት አለ። ልጅ ማስገባት መጀመሪያ ማንንም ገዝታ አትቀበሉ። አሁን ማንንም ገዝታ አትቀበሉ። እሺ ሰሚራ ማንንም እንዳትቀበሉ። እሺ አቁሜያለሁ። ቆያዩ ነው። አዩ እንዴት ነሽ? ደህና ነሽ?
እኔ ደህና ነኝ አልሐምዱሊላህ። ደህና ናችሁ እናንተ ወዶቼ? አለን አልሐምዱሊላህ። ይሄው መኖር እንዲህ ነው። ልጅቱ ግን እኔ ስገባ ለምንድን ነው የወጣው? ነው ጥያቄ። እኔ የምጠይቃት ጥያቄ አይደለም ባንቺ አይደለም የወጣው ሶሱ ማለት ነው። ሶሱ እኛ ምን ያደረገን ገደል ግፉ ፍቲና አላ ታይኝ ባላ ተናደነዋ ስድብ ስትጀምር ደግሞ ፈላሽ ቀሪማ እሷ ሁሉ ልጅቷ ወጣ ነው ሄዲያ ነው። ቆይ ገስት ላይ አለች። ምን ገስት ላይ ፈልገታል። ማመጣወሪያ አውሪ ትሰማለች። ታችን አትሽ ያው መጣች ቆይ ያው መጣለሽ። አሁን ጸጥ በሉ ጸጥ በሉ። አሁን ይት ያዙ ሰሚራ ምን ሲያጂ። እሺ እኔ አሁን ልጠይቅ ላወራ የምፈልገው ነገር ቢኖር በመጀመሪያ እኔ ከማንም ሰው ጋር መጣት አልፈልግም፣ ግን የመጨረሻ እናደኛለች ልጅቱ ማለት አሁን በእናንተ ምክንያት አንቺ ሴትዮ እየሰማሽ ማለት ነው። እኔ በቁም ነገር ነው ማወራሽ፣ ትመልሻለሽ ከዛ እና በመጀመሪያ ብሩኬን አንቺም ሆንሽ መሰሎችሽም አፈቀራችሁትም አደነቃችሁትም ወደዳችሁትም አይመለከተኝም። ለምን አልጠላም? ምክንያቱም የእህቴ ባል ነው። በቃ አጭሩን እኔ የፈለገ ሰው ቢያሽከረክረው የፈለገ ሰው ቢያደንቀው የፈለገ ሰው ቢወደው እኔ አልጠላም። ለምን የጀግናዋ ባል ቢደነቅልኝ ቢወደድልኝ ቢሞገስልኝ ፌመስ ቢሆንልኝ ከዚህም በላይ እወዳለሁ። ማንም አልከለከለሽም፣ ማንም አልያዘሽም። አንቺም መሰሎችሽም የፈለጋችሁትን ብሩኬን እንደፈለጋችሁ ፖስቱ፣ እንደፈለጋችሁ አሽከርክሩ ፎቶውን እንጂ እሱን ስለማታገኙት። ኦኬ። ሁለተኛ ነገር ልናገር የምፈልገው ነገር አንቺ ፎቶውን አሽከርክሪ እንደፈለግሽ መብትሽ ነው። ከፈለግሽም እኔ የምሬን ነው የምልሽ ፎቶውን አሰርቼ የማታወልቂው ቲሸርት ተሰጥሻለሁ ከፈለግሽው ማለት ነው። ግን ሃይሚ ምን አረግሽ እየተነሳሽ ብዙ ጊዜ ይሻለሁ ባይዘው እኔ ማለት ነው። ግን እኔ እንደዚህ የምትሳደቡ ሰዎች አልናገርም። ምን አገባኝ ሆኖ ለማይሆን ነገር ተሳድበው ይቀራሉ ያልኩ ዝም ነው የምለው። አንቺ በእናንተ ምክንያት ነው የምትይው። ማንም የተናገረሽ የለም። ማንም ሰው ሂጂበት እያለ ሲኮምትልሽ ተመችተሽናል እያለ ሲኮምትልሽ ኮሜንት እያወጣሽ ብዙ ጊዜ ሃይሚን እንትን ታያለሽ። ማን ከለከለሽ? ስለ ብሩኬ እንዲፈለግሽ ማድረግ ትችያለሽ። ምክንያቱም እሷን ምን ያዘቀዝቅሻል? ምን ያሰድብሻል? እዚህ ጋር ደግሞ በእናንተ ምክንያት ነው ምናምን አትበይ። ጨረቃ ፋሚሊ ትተዋችኋል። ባይዘወይ እንደዚህ የፎቶ አፍቃሪዎችን እኮ እኛ መናገር ትተናል። ገባሽ አይደለ? ግን በእሱ አትንጭ። ከልጅቱ ራስ ውረጅ። የምሬ ነው። እኔ ማንም ሰው በእሷ እንዲመጣ አልፈልግም። የፈለጋችሁትን ፎቶ ለጥፉ፣ ትተናችኋል። የፈለጋችሁትን አሽከርክሩ። አግኝታችሁ ለማታገኙ ነገር ቢያንስ የወንድ ምስል አታውቁ ከሆነ ደግሞ አባታችሁ እንደዛ አይነት ነው ወንድ ማለት። ገባሽ? በጣም ነው የምታስጠሉት። የምሬን ነው የምልሽ። እዚህ ጋር መተሽ ለመለማመጥ ለምናምን አትሞክሪ። በቃ ልጅቱን ታያት። የፈለግሽውን ፎቶ ፖስትች፣ የፈለግሽውን አሽከርክሪ። ማንም የሚያስገድዳችሁ የለም። ግን ከልጅቱ ራስ ውረጅ። አንድ ብለሽ እሷን ጥፍሯን ንክት አድርገሽ እንዳትሰርቢያት። በቃ እሷ ያዘችብሽ። አትፖስት ቻለችሽ፣ ሰደበችሽ። ምን ብላችሁ ነው የምፖስቱት አለቻችሁ። ምን ብላችሁ ነው የምለጥፉት ፎቶ አለቻችሁ። አላለቻችሁም አይደል እንዴ? ምን አለ ከራሷ በወርዱ ምን ታርጋችሁ እንዴ? እናንተ ከሰው ነገር ላይ ምን ያንጠለጥላችኋል? ምን አርጋችኋል? እሷ ምን የተናገረው ነገር አለ? እንዴ ለመዳችሁት በቃ ፎቶ አታሽከረክሩም እንዴ? ኧረ ራስሽ ጠጭና ዋኔ በትክክለኛው ነው የምነግርሽ። አሁን በኋላ አንድ ያወራታላችሁ ቢያንስ ሴት ልጅ ነሽ ማለት ነው። በመሀልሽ እኔ ልንገርሽ፣ እሱን ብቻ አይደለም እሱን ራሱ ዛሬ ተዘቅዝቀው ትረቀው አርፍዳ እና ለምየናቸው ያስወረዱም ማለት ነው። ገብቶሻል? እሺ እሷ የምትፈልገው ምንድን ነው? አሁን ተናገሪ። ችግር ቆይ እሺ፣ እኔ ጨርሻለሁ። እሱን ዘቅዝቃ እሺ፣ ምንድን ነው የፈለገችው? ፎሎወር ነው ምንድን ነው? አሁን ተናገሪ። አንቺ ያለሽ ማለት ነው። በምን ምክንያት ነው የምትዘቀዝቂያት? ባይዘዌ በምንድን ምክንያት ነው? ለምንድን ነው? ተናገሪ አንቺ። ምክንያቱም ነው የምንፈልገው እኛ፣ ሌላ አንፈልግም። አጭሩ ነው አይደል? ሌላ አሁን ስዕል አድኖ አድርገሽ የተከበረ ነገር አድርገሽ መዝሙር እየለቀቅሽ እነሱን ደግሞ ተራ በተራ የምዘቀዝቂበት መንገድ ማለት ነው። ማነኝ ከገጁ በደንብ አድርገሽ ሲያስረጅንም ደግሞ የሰደቡሽን ሰዎች መጀመሪያም የምታውቂያቸው ከሆነ ተናገሪ። ይቅርታም ከመጠየቅ ካለብን እንጠይቅሻለን። ማነው ይቅርታ? አንቺ ቆይ ማን ይቅርታ የሚለው? ወንዲ ምን እያልሽ? ማን የሰደባ ሲጀመሩ እንላታለን። ተሰድባ ከሆነ እንላታለን።
በምን ችግር የለውም። አንድ ሰው ስንወድኛ ከነምናምናቸው ግዴታ ምንም እንባባል ይቅርታችንን ተባብለን እንፋታለን። ገብቶሻል? አለተበዛ ኋላ እሱንም በተራ እሷንም በተራ እየዘቀዘቀ ይዝህ ለምን እኛን ቴንሽን ታረጋለች? እውነቴን ነው የምልሽ። ምክንያቷ ምንድን ነው? ትናገር ነው። አሁን እኮ ምክንያቷ ለምንድን ነው? ለምን ይሄ ማለት ነው እህቴ፣ እኔ አንድ ነገር ላውራሽ። እኔ ከዛሬ ቀጥሎ ማለቴ የእምነቴ ነገር ከማንም በላይ ስለሆነብኝ የማርያም ፎቶ ለጥፈሽ የሰው ፎቶ ተዘቀዝቄ ማየት አልፈልግም። በዚህ ነው ጠይቅሻለሁ። ምክንያቱም እንዳታረጊ እንደዚህ ነገር ገባሽ እንዴ? መልሺ መናገር ትችያለሽ። አንቺ አውሪ ዝም ብለሽ ዝም አትበይ። እዚህ ጋር ንቀት ምናምን አታርጊ። በቁም ነገር እየተጠየቅሽ ነው አይደለ? ሰው ነው እንጂ ማንንም አይንቅም። አውሪ እየጠየቅንሽ ነው። ለምንድን ነው መዘቀዘቂው እኮ እየተባልሽ ነው። አታወሪም እንዴ? ደግሞ አጠፋች። ኧረ አንቺ ተይ፣ አንቺ ምን ሆነሽ ነው? ከራስሽ ጋር በጣም ትዕግስት ውስጥ ማኔ ከሙና በፈጠረሽ አንቺ ቤተሰብ ካለሽ ለሰው የሚባል ክብር የሚባል ነገር አለ። አሁን እዚህ ኩል ያለ ሰው ስራ ፈታ አይደለም ወይንም የሚያወራው የሚጫወተው አጥቶ አይደለም። ግን በስነ ስርዓት ይሄ ነው ብለሽ ሁለት ቃልም አንድ ቃልም ተናገሪ፣ እውነቱን ማለት ነው። ችግርሽ ምንድነው? ባለፈውም እኮ አናግሯታል። እንዴት ላይ እንኳን አስገብቶ አናግሯታል። አንድ መልስ እኮ አልሰጠችም። ያሳድግሻል። እንዲሁ ማላገጥ ነው በቃ። አስቴር እየሰማሽ ነው? ሁላችሁም እየሰማችሁ ነው አይደል? ስለዚህ ማለት ነው እንደፈለገች እንደለመደው ተለምን የፎቶ አፍቃሪ ወደዛው ረጃ ምን ትሰራለች ታዲያ? እኛ እኮ በጸባይ እየጠየቅናት ነው። ሲጀምር እናንተ ለማንም መልስ አትስጡ። እሷ ብዘቀዝቅ እሷ ብትል ማለት ነው ማንንም ሰው ብሩኬና ሀይሚ እንዲሆኑ አሉ። ስርዓት ይዛችሁ አውሩ። ስርዓት ይዘንማ እያወራንሽ ንቀሽ ዝም እያልሽ ነው። እንትን ማለት ያስፈራራሽ ነው። ማንን ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደናችሁ? አምነኝ ማለት ነው። በእሺ አሁን እሺ ችግር ማውራት ከቻልሽ ምንድነው ችግር? እስኪ ንገሪኝ፣ አስረጅኝ። ተርባ ነው፣ ሌላ ችግር አይደለም። ተርባ ነው እሱ መልሶ ማንን ንገሪኝ እስኪ። ምንድነው የተራብኩት? ወንድ ተርበሽ ተቀምጠሽ አይደለም። እኔ እንዲህ ሁኜ ነው እንዲህ አድርጋችኝ ነው ያደረኩት ያለሁት። መቼስ እኮ ምክንያት ይኖርሻል አይደል እንዴ? በጣም የምትገርሙ ሲጀመር በጣም ማለት ነው እኮ የምንገርምበትንም የሆይቱንም ነገር ወንዴ ማለት ነው ችግር መፍታት አይቻልም። ማንን ላስገባ? በተራውሩና እንትን ነው ምን አረኩ አለች። ምንም አላረክሽም ውዴ። እስኪ መጀመሪያ አዳም ሚውታር ጋጣርጊው በቃ እና ታዲያ እርካሽ ማለት ነው። ሁሌም ወንድ እንደለመኑ ነው። ዙሮ ሲጀመር እነሱ ፎቶ አንጠልጥለው ይዙሩ፣ ከልጅቱ ራስ ይወረዱ። የፎቶ አፍቃሪ ነው ስትይ አትንቀጠቀጣለች። ኧረ እና ታዲያ አሁንስ የፎቶ አፍቃሪ መጀመሪያ ዝም ብላ ነበረች እኮ የፎቶ አፍቃሪ ስትል ማንን አወራች? አዎ ነው። እኔ ልክ ልኳን ነበር የምነግራት ሲጀመር። እናንተ እሺ ለምን ነው የወረደችው? አይ ቆይ ሀዩ ምን እንደሆነ ታውቂያለሽ? እንትን በዛበት ድምጽ በዛ፣ ምንም መደማመጥ አልቻልንም። አሁን ከገባች ማለት ነው ሁላችሁ የሚመታኝ እንደዛ ነው። እናንተ እኮ ማለት እቺ ዶንቆሮ ናት እንጂ ያበናት ማለት ስሙ። አንድ ጊዜ ልንገራችሁ ስሙ። እሷን ማለት ሃይሜን ዘቀዝቅ ሃይሜን ዘቅታል ታላ ያርጋችሁ ሃይሜን ካፍ ያርጋችሁ ምን አገባችሁ? እኔ ገበኝ መሽም መጠረቀም ነው። እሺ ይዋጣልን። አይቀን ተዋት አትለማመጧት። ሲጀመር እኮ ማለት ነው። እኔ እኮ ችግሯ ምን እንደሆነ ነው ያልገባኝ። ማርያምን ገብቶ አንድ ነገር ሚሏት የለም። አትናገሩ ላይ በነገራችን ላይ ጧት ተነስታ መዝሙር ጀምር ነበር እኮ ካፍ እያረጋችሁ እሷን ካስር እያረጋችሁ ማታ ላይ መጣ እዚህ ጋር መጣችና እናንተ ያስቃባጭው ማለት አሁን እናንተ ናችሁ የነካካችሁ የምትለው ማለት ነው። ማንም ስለሳ ያወራ የለም፣ ማንም የነካት የለም። መጣችና ከታች አየዋል። ከዛ ሳያት እናንተ ያስቃባጆች ያስቃበጣችሁ ማለት ነው። ተነካክተን አይደል
ካከረግ ያንተ ፎቶ አትፈልግም። እሷ ህዝቡን ለማንጫጫት የምትፈልገው ፎቶ የማን እንደሆነ ታውቃለህ? እየሰማችሁ ነው። አሰሙ ግን እየሰማንሽ ነው። አዩ እኔ ማለት ነው ለወርድ ነው እና ላችሁ የምፈልገው ጀመር እኔ እዚህ ጋር ሳገኛት ነው እንጂ መግባት ገብቼ መናገር የፈለኩ ለዚች ቁርኪ መልስ መስጠት አልፈልግም። ሲቀጥል ደግሞ ለአፍቃሪዎች እኮ ነፍስ ይፈርድ ወይ ነው ነፍስ ይማርካል ማለት ነው። እና